እኛን ዋጋችሁን በሰማይ ትቀበላላችሁ እያሉን የሰማይ አዕዋፋትን ተመልከቱ አይዘሩ አያጭዱ እንዲሁ እግዚአብሔር ይመግባቸዋል እነሱን የተመለከታችሁ ኑሩ ብለው የመከሩን ራሳቸው ግን እዚህ ምድር ላይ ከ120 ሚሊዮን ብር በላይ የሚያወጣ ቤት ሰርተው የሚኖሩ ጳጳሳት አንድ ጳጳስ 120 ሚሊዮን ብር የሚገመት የግል ቤት እንዴት ሊኖረው ቻለ? ስለዚህ ጉዳይ ውድ ቤተሰቦች ጥሩ መናነሳቸው ነጥቦች አሉ። ብዙ ምዕመናን በጣም አይምሯቸው ተነክቷል። ጳጳሱ እንዴት 120 ሚሊዮን ብር ይኖራቸዋል? ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ። እሸቱ መለሰና ባምቢ ሀበሻ የምትባል ሶሻል ሚዲያ ላይ ሰሞኑን በጣም መናገሪያ የሆነ ጉዳይ አለ። እሸቱ ባሽሙር ባምቢን የተናገረው እስቲ እሸቱ የሚለውን ነገር አዳምጠን እንምጣ። እስቲ በተፈጣለ ማንም ተደረገ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ልጅቷም ዛቻም ጀምራለች። አሁንም እልሃለሁ የመጣው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ። አንተም ልጅህ ያለ አባት ይቀራታል። ከእሸቱም ወገን ከሷም ወገን ከማንም ወገን ሳንሆን አንዳንድ መናንሳቸው ሐሳቦች ይኖራሉ። ውድ ቤተሰቦቼ አስደፋሃለሁኝ ወይ አንተ ትደፋታለህ ወይ እኔ እደፋታለሁ የሚል ቀጥተኛ የሆነ ዛቻ ነው። በህግ ደግሞ ማለት ነው ያስቀጣል። በዚህ መካከል ችግር ቢፈጠር በዚህ መካከል እሸት የሆነ ነገር ቢሆን እንዲሁም እጅግ በጣም አሳሳቢ ደረጃ ላይ የደረሰው መረን የለቀቀው ቲክቶክ ላይ የሚደረጉ ልመናዎች ይሄን ቪዲዮ እስቲ ስለ ድንግል ማርያም ብቻሉ ነጽና እስከነ መስቀል መሬት ላይ እየወደቁ የሚለምኑ ማለት ነው ቪዲዮ ቫይራል እንዲወጣ በጣም አሳፋሪ ነገር ነው። ስለሱም ማሳያችሁ ቪዲዮ አለ። እስከ ፍጻሜ ተከታተሉ። ቪዲዮ ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ጀምሩ። ቲክቶክ ላይ ስክሮል ያደረኩ እቺን ቪዲዮ አየው። በጣም ለምትወዱት ሰው ይሄንን የመዝሙረ ዳዊት የጸሎት ክፍል ላኩለት። በጣም ለምትወዱት ሰው ላኩለት ስትል አንደኛ ላይ አይምሮ ላይ የመጣችሁት እናንተ ናችሁ። ውድ ቤተሰቦቼ በጣም መወዳችሁ ውድ ቤተሰቦቼ የኦርቶዶክስ ቤተሰቦች ለናንተ እቺን ምርቃት ይጀላል። መዝሙር 19 ነው። በመከራ ቀን እግዚአብሔር ይስማ የያዕቆብ አምላክ ስም ያቆመን ከመቅደሱ ረድኤትን ይላክልህ ከጽዮንም ያጥና ቁርባንህን ሁሉ ያስብልህ የሚቃጠል መስዋዕትህን ያለምልምልህ እንደ ልብህ ይስጥህ ፈቃድህን ሁሉ ይፈጽምልህ በማዳንህ ደስ ይለናል በአምላካችን ስም ከፍ እንላለን ልመናህን ሁሉ እግዚአብሔር ይፈጽምልህ አሜን አሜን። የኔ እናት አሜን። እናመሰግናለን። ይድረስልን ምርቃቱ ለሁላችንም ይድረስልን ለእናንተም ለኔም ይድረስልን። ውድ ቤተሰቦቼ የምወዳችሁ ውድ ቤተሰቦቼ አጠር ያሉ ቪዲዮዎች ናቸው። አብረን እንመልከት። ገርሙታለች ዳስ ጣል ብለህ ለትውልድ አይነገር። ይሄ ጉዳይ ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳራ ውድ ቤተሰቦቼ ምንድነው ጉዱ ምንድነው? ባለፈው ፕሮቴስታንቱ ጋር መድረክ ላይ ሲሰበክ አይተናል። የቴዲ ዘፈን አልበም አሁን ደግሞ ሙስሊሞች ጋርም ገብቷልና ምንድነው ጉዳዩ ማለት እኔ የቴዲ ዘፈን እንደሆነ ማውቀው እንዲህ በየቸርቹ በየመስጊዱ ትንታኔ የሚሰጥበት ጉዳይ አልመሰለኝምና ምንድነው ከኋላ ፖለቲካ ይሸታል እና እግዚአብሔር ይመስገን ግን እኛ ጋር አንድም አውደ ምሕረት ላይ የቴዲ ዘፈኖች ሲብራሩና ሲተነተኑ አላየንም። እግዚአብሔር ይመስገን። የቄስ ሚስት ስትቆርብ አትታይም። የዲያቆን ሚስት ስትቆርብ አትታይም። የሰርክ ጉባኤ ይሻላል። የልዩ ጉባኤ በገንዘብ ተሽጧል። ስለ ልዩ ጉባኤ ነው የተናገርኩት። መነኮሳት በማያገባቸው ዶሮ ስራ ውስጥ ገብተው ዶሮ በዚህ ጊዜ ይታረዳል፣ በዚህ ጊዜ በጣም የሚያስጠላ ነበር በእውነቱ በጣም ምእመናን እያለቀሱ አስከሬን ተሸክመው መተው 24,000 ብር ካልከፈልክ አትቀበርም ተብሎ ሌላ ደብር ሄዶ ተቀበረ። ያሳዝናል። በልዩ ጉባኤ የምንጋብዛቸው መምህራን ገንዘብ አነሰኝ ተብሎ ላያችን ላይ ስድብና ብር ተበትኖብን የሚሄድበት ጊዜ አለ። አርቲፊሻል ያደረግነው ይመስለኛል ቤተክርስቲያኑን ራሱ። ሲጀመር ንግስ ሲሆን እውደት ከዞረ በኋላ ቀጥታ ሰው አረፍ እንዳለ ለምንድን ነው ወንጌል የማይሰበከው? አቡነ ይስሐቅ በአንድ ለቅሶ ቤት ተገኝተው አስተምረው የአንድ እምነት ተቋም ወደ እናት ቤተክርስቲያን አምጥተዋል። ሌላው ግን በጣም ውጤታማ እንድንሆን ህፃናት ላይ ቢሰራ የቱርክ ፊልም ቃና የሚል ፊልም ከመጣ በኋላ ሰርክ ጉባኤያችን በጣም ተደክሟል።
ልመና ከባዱ መንገድ ገንዘብ ማግኛ መንገድ ነው። ቀላሉ መንገድ ግን ምዕመናንን አስተምሮ አይደለም ገንዘባቸውን ራሳቸውን እንዲሰጡ ማድረግ ይቻላል። አንዳንድ ደግሞ የኔ ቢጤ አይጠፋም አብሮ የሚሄድ ለቲክቶክ ቀለብ የሚሰጥ ሰባኪው እኮ ከአንድ ቤተክርስቲያን 8 ሰባኪ ተመድቦ ወይ 12 ተመድቦ መጥቶ ካባውን ለብሶ ቁጭ ነው የሚለው። ዘመናዊያን ሰባኪያን የሚባሉት ማለት የማይቆሙ ቅኔ የማይቀኙ አዲስ መጋቢ አዲስ ተብለው ውዳሴ ማርያም የማይተረጉሙ አይደሉም። እውነት አሰብ ይሄ እኮ ቤተክርስቲያን በምትችለው ባቀደችው ገንዘቡን አውጣ እንድትጠቀምበት የማይደረገው ለምንድን ነው? እኛ ባለንበት ስራ መስራት የማንችለው እቅዳችንን ማስፈጸም የማንችለው? የእኛን ሀብት እኮ ማንም እየተጠቀምበት ነው። የተቸገሩ አብያተ ክርስቲያናት ከቤተክርስቲያን ወስደው አልምተው ሰርተው ቢመልሱ ምንድነው ችግሩ? የክህነት አሰጣጥ መንገዱ በምን መልኩ ነው እየተሰጠ ያለው ነው? 300 ዲያቆን ትሾማላችሁ። 300 ዲያቆን ወዴት ነው የሚሄደው? ይህ መግቢያ ቪዲዮ ነው እንግዲህ ሙሉውን መንክር ሚዲያ ላይ ገብታችሁ ተመልከቱ። የቤተ ክህነቱ ችግር እናት ቅድስት ቤተክርስቲያን ላይ ያሉ ችግሮች ተነግረው ተዘርዝረው አያልቁም። በእውነት እግዚአብሔር ያስተካክልልን። ከነዛ ችግሮች አንዱና ዋነኛው የሆነው የጊዜው ትልቁ ችግር ውድ ቤተሰቦች እቺ ቪዲዮ ተመልከቱ። ስለ ድንግል ማርያም ብቻሉ አሰሯት ባችሉ ሼር አድርጉልን። ስለ ድንግል ማርያም ስለ መብርሃን ስለ ጭንቃማ ላጇ ስለ ጭንቃማ ላጇ ስለ ጭንቃማ ላጇ ስለ መብርሃን ስለ መብርሃን ስለ መብርሃን ስለ መብርሃን ስለ አምላክ ስለ ድንግል ማርያም ስለ ድንግል ማርያም ስለ ድንግል ማርያም ተብላችሁ ስለ ድንግል ማርያም ሌላ ልላችሁም ስለ ድንግል ማርያም እባካችሁ ስለ ዓለማት ፈጣሪ ስለ ቅዱስ እግዚአብሔር እባካችሁ ለቤተ ክርስቲያን ድረሱላት። ስለ እናታችን ስለ ቅድስት ቁስቋ 150 ቪዲዮ ላመጣላችሁ እችላለሁ። እንዲህ አይነት ቪዲዮዎች በእውነት ቲክቶክ ላይ የምታዩ ከሆነ እናንተም አስተውላችኋል፣ እናንተ ጋር መጥተዋል ብዬ አስባለሁ። ቪዲዮ በደንብ እንዲታይላችሁ ቫይራል እንዲወጣ እስከነ መስቀላቸው ካባ ለብሰው እየወደቁ ስለ ድንግል ማርያም ጽና እንዲህ እየጣሉ ካህኑ እኮ ነው ዲያቆኑም ካህኑ እየወደቁ እየተንፈራፈሩ በእውነት በጣም ያስጠላል። በእውነት ለስጋው ደግሞ ክብር ሲባል ቤተ መቅደስ ውስጥ የሚለበሱ ክቡራት ቅዱሳት አልባሳት መሬት ላይ አቧራ ላይ እንዲህ ሲንከባለሉ ማየት በጣም ልብን ይሰብራል። በእውነት ነው የምላችሁ እና ይሄን ነገር ሁላችንም መቃወም አለብን። ሁልጊዜ መለመን ወንጌል መቼ እንስማ? እንደ ትልልቅ በዓል መጥቶ ህዝብ በተሰበሰበበት ልመና እኛ እየሄድንበት ያለው ከባዱን የመረጥነው መንገድ ከባዱን ነው። ተጸየፉን። ግማሹ ቆልፏል ጆሮውን። እንግዲህ ጀመራቸው ሳይጀምሩ ልሂድ ብሎ ታምረ ማርያም ሰምቶ ውልቅ የሚለው ብዙ አይደል? አረ በሕግ አምላክ አረ ወንጌል ነው ስሙ እስኪ አትሉም? እንደዚህ ለምን እንደዚህ ይላል? በሕግ አምላክ እያል ነው። አረ በሕግ አምላክ አረ ወንጌል መስዋዕት ነው ቁሙ እስኪ አዳምጡ አሁን ምን ትደርሳለህ እያልን እየለምን ለምን እንደዚህ ይሆናል? ስለምንለምናቸው ነው። ሳናስተምር ስለምን ከባዱ መንገድ ይህ ነው። ወንጌል ከገባው ግን አይደለም ገንዘቡን ራሱን ሰጥቶ እየሰጠ አይደለም። በዲዮቅልጥያኖስ ዘመን በሮም በ55ቱ ነገስታት ፊት እኮ ያ ሁሉ ሰማዕታት የተገኘው እኮ ምን እያደረገ ነው? ወንጌል ገብቶት ነው። በሳቱ በስለቱ እየተራመደ ሄደው አይደለም ገንዘቡን ማለት ነው። አይደለም ገንዘቡን የነገስታት ሚስቶች እኮ በውስጣቸው ወንጌሉን ሲሰብኩ የነበረው በዛ ዘመን እኮ ወንጌል ገብቷቸው ቢያዙ እንኳን ሰማዕትነት ዋጋን ስለሚረዱ ነው። እኛ ግን ወንጌል ሳናስተምር ገንዘቡን ብቻ ካል እየተመረረን እየተወን ከህዝብ እየወጣን ይኸው ጀመራቸው እየተባለ እስኪ አንዳንድ ቀን ዝለሉ እየተባለ አይደል እንዴ? እንደዛ መሆን የለበትም። አሁን ያለውን እኔ እንግዲህ በዓለማዊ መንገድ ስላለሁኝ ቤተክርስቲያን ቅጥር ውስጥ አይደለም ያለሁት፣ በውጭ ነው ያለሁት እና የምሰራበት መስሪያ ቤት ደግሞ በጣም ብዙ ህዝብ ያለበትና ብዙ የሚወራበት ነው። መምህር እንደው አንዳንድ ቀን አዘሉም ልመና የሚሉ ብዙ ናቸው። እንደው አንዳንድ ቀን ዝለሉ እንጂ ሁልጊዜ መለመን ወንጌል መቼ እንስማ? እንደ ትልልቅ በዓል መጥቶ ህዝብ በተሰበሰበበት ልመና ህዝቡ መስማት የነበረበት ተዋል እና ምን ይሉኛል እንግዲህ በዚህ ከቀጠላችሁ በአጭር ጊዜ ውስጥ በዓለማችን በገንዘብ ምክንያት የማይታመን ካህን ሊሆን ነው ይሉኛል። በገንዘብ በተመለከተ ታማኝነት የማይጣልበት ካህን መሆኑ ሩቅ አይደለም ብለዋል። ሳገኝ ሳጣይቅ የምሰባቸው ምክንያቱም ሁሉም እዛ ላይ ስለሆነ ሩጫችን ያዩናል፣ እነሱ ይታዘቡናልና በአጭር ጊዜ ውስጥ እመኑኝ ካህን ታምኖ ገንዘብን እንደማይበል ጥርጥር የለውም። መቼ ካልተስተካከለ ዛሬውኑ ካላስተካከለ ነው። ይህ ጉዳይ እንግዲህ እስከ ውስጥ ድረስ ዘልቆ ገብቷል ማለት ነው። ይህም አንድ እርምጃ ነው። እውነቱን ለመናገር ደስ የሚል እርምጃ ነው። ኦርቶዶክሳውያን ብንወያይበት የማስበውን ሀሳብ ልንገራችሁ። በተቻላችሁት መጠን ጨርሳችሁ ስሙ፣ ሀሳባችሁንም አጋሩበት። በብዙ ቦታዎች ላይ ቢያንስ በአንድ ወረዳ ውስጥ 2-3 ትላልቅ ካቴድራሎች ይጀመራሉ። ከዛ በላይ አነስ አድርገን ነው ብዬ ነው እና እነዚህ ካቴድራሎች ወይም እነዚህ ትላልቅ ቤተክርስቲያኖች ከ200 ከ300 ሚሊዮን በላይ ብር ይፈልጋሉ እና ትልቅ ብር ነው አይደል? በዚህ ብር
ይሄ ቤተክርስቲያን ሲሰራ ለብዙ ዓመት ሊፈጅ ይችላል። በዛ ጊዜያቶች ውስጥ እዛ ውስጥ ገብቶ ስለሚያስቀድሰው እዛ ገብቶ ስለሚቆርበው በዙሪያ ስላሉ ህንጻ ስላሴ ምን ያህል ይሰራ ስለ ህዝቡ ማለት ነው ምን ያህል ይሰራል የሚለው ጥያቄ ነው። ዝም ብለን በስሜት ሳይሆን በደንብ ዙሪያችን እንድናይ ጭምር ማለት ነው። እኔ አሁን አሳሳቢ ነገር አስፈላጊ ነገር ብዬ ማስበው አሁን ባለንበት ሁኔታ አዳዲስ ተከላ ከሆነ ችግር የለም እዛ አካባቢ ያለ መጠቀም መገልገል ስላለበት፣ ግን ያሉንን ቤተክርስቲያኖች እንዳሉ በእነሱ እየተጠቀምን በእነዛ መቅደሶች እየተጠቀምን ያንን ብዙ ሚሊዮን ብር 300-400 ሚሊዮን ብር እና ከዛ በላይ ለምንድን ነው እሱ ለአካባቢው ሰው የሆነ ፋብሪካ ሊሆን ይችላል ወዘተ የሆነ ነገር ተደርጎበት ተሰርቶበት በዙሪያ ያሉ ክርስቲያኖች ስራ ወጣት የመሳሰሉት ክርስቲያኑ በኢኮኖሚ እንዲጎለበት ቤተክርስቲያኑ በንግስ ሰዓት እንኳን 30 ደቂቃ 20 ደቂቃ 30 ደቂቃማ በፍጹም 20 ደቂቃ ወንጌል ተሰጥቶ 1 ሰዓት ተኩል እስከ 2 ሰዓት በልመና የሚቆይበትን ጊዜ መግደል የማንችለው ይሄን ነገር ማጥፋት የማንችለው ለምንድን ነው የሚል ጥያቄ ይፈጠርብኛል። ከብዙ ነገር ቤተክርስቲያን መከላከል ይቻላል በዙሪያ ያሉ ብዙ ነገሮችም ስላሉና ቤተክርስቲያን በሰፊው አሁን ትላልቅ ወጪዎች የሚፈልጉ ነገሮች ጋር ከመሄድ በፊት እንደ ህንጻ ስላሴ ላይ ቢሰራ በኢኮኖሚ ብንዳብር እንደ ቤተክርስቲያን እንደ ምዕመናንም ጭምር ይሄ ተያይዞ ማደጉ ቢኖር ምን ይመስላችኋል? ይሄን ከምን አንፃር ማየት እንችላለን? ለምሳሌ በብዙ ቦታዎች ላይ ከሀገር ውጭ ማለት ነው ክርስቲያኑን በኢኮኖሚ ያዳከሙትና ከዛን የነሱ ግዞተኛ ያደርጉታል። መጨረሻ ላይ የሌላ እምነት ተከታይ የሆነች ሀገር እንድትባል ትሆናለች። አስቀድሞ ግን የተደረገው ምንድነው? ዝም ብሎ ጭፍጨፋ ብቻ አይደለም፣ በኢኮኖሚ ማዳከምም አንዱ ስልትም ስለሆነ ማለት ነውና በኢኮኖሚ መጠንከር አንዱ ለአንዱ መተጋገዝ እጅግ ያስፈልጋል ብዬ አስባለሁ። ምን ታስባላችሁ? ኮሜንት ላይ ብትጽፉልኝ፣ ቪዲዮም ከምትሰሩ ብቻ ሀሳብ ብንለዋወጥበት ብዬ አስቤ ነው። እናንተም እስቲ ኮሜንት ላይ አስቀምጡልኝ የሚሰማችሁን ስሜት። እኔ አንድ ነገር ላንሳላችሁ፣ በዚህ ጉዳይ አንድ ነገር ላንሳላችሁ። 120 130 እስከ 200 እስከ 300 ሚሊዮን እየወጣባቸው ቤተክርስቲያን አብያተ ክርስቲያናት እንደሚሰሩ እናውቃለን። እግዚአብሔር ግን ምንም ግድ እንደማይሰጠው ታውቃላችሁ። ምንም ለዛ ህንጻ 1 ቢሊዮን ለምን አናወጣም ግድ እንደማይሰጠው ታውቃላችሁ። ክርስቶስ የሚፈልገው የኛን ሰውነት ነው ቤተ መቅደስ የሚያደርግ የሚፈልገው ከምንም በላይ ከዚህ ከድንጋይ ከእንጨት ከሲሚንቶ ከተሰራ ህንጻ በላይ ህንጻ ስላሴ እኛን ነው የሚፈልገው እግዚአብሔር። እና ምኑም ነው ይሄ ሁሉ ብር እየወጣ ቤተክርስቲያን ቢሰራ ለእግዚአብሔር ምኑም ነው እና ምንም አስፈላጊነቱ አልታየኝም። በጣም ተቃዋሚ ነው የሆነቱ ለመናገር በጣም ይሄ ሁሉ ብር እየወጣባቸው የሚሰሩ አብያተ ክርስቲያናት ምዕመናን ላይ ወንጌል ላይ ይሰራ ባይ ነኝ። ሰፋ ብሎ አነስ ያለ ቤተክርስቲያን ቢሆን ባይ ነኝ። ውድ ቤተሰቦች ሐሳብ አስተያየታችሁን አንተ ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦች እጅግ በጣም ድንቅ የሆኑ ቪዲዮዎችን እያየን እየተመለከትን እንገኛለን። እስቲ አንድ መዝሙር ልጋብዛችሁ። እስከዛው ድረስ ላይክ አድርጉ፣ ሰብስክራይብ ያላደርጋችሁ ሰብስክራይብ አይነ ስውር መሪ ምርኩዝ መመኪያ ነህ አንተን የሚመስል ምንም ነገር የለም። ምሕረትና ፍቅርህ ቸር ሆይ ወሰን ድንበር የለው። ሳንወድ ወደኸን ፈልገህ ጠራን። ቸር ሆይ ናና ቸር ሆይ አማኑኤል ናና የእስራኤል መና ቸር ሆይ ናና ቸር ሆይ መድኃኒዓለም ናና። በጣም ወዳት መዝሙር ቸሩ ሆይ ናና ቸሩ ሆይ አማኑኤል ናና መድኃኒዓለም ናና። አሜን። ይምጣልን መድኃኒዓለም ከክፉ ሁሉ ይጠብቀን። ውድ ቤተሰቦቼ ስለ ባምቢ ጉዳይ ስለ እሸቱ ጉዳይ እንዲሁም ሌሎች ጉዳዮች ላይ ቪዲዮ እየደረስን ነው። የትም እንዳትሄዱ። ብፁዕ አቡነ ፋኑኤል አቃቂ ቃሊቲ የሚገኘውን የግል ቤታቸውን ለመቄዶንያ መስጠታቸውን ተከትሎ በጣም ብዙ ሰው ብዙ አይነት ሀሳብ እየሰጠ ይገኛል። ከዚህም ውስጥ አንደኛው አንድ ጳጳስ 120 ሚሊዮን ብር የሚገመት የግል ቤት እንዴት ሊኖረው ቻለ የሚል ሀሳብ ይገኛል። ሁለተኛው መነኮሳትስ ጳጳሳት የግል ሀብት ሊኖራቸው ይገባሉ፣ ቤተክርስቲያኑ ይህን እንዴት ታስተምራለች የሚል ነው። እኔ እንዲያው ምን ትላለህ ካላችሁኝ ይህን ተግባር
ለሁሉም ጳጳሳት እንደው ቢያደርጉት ያላቸውን ንብረቶች ለደሃ ቢሰጡ ወራሽ ስለሌላቸው የሚወርሱት የሚያወርሱት ስለሌላቸው ለደሃ ለቤተ ክርስቲያን አስረክበውት ቢሄዱ ላለው ጳጳሳቱ ሀብቱን እንዴት ሊያመጡት ቻሉ ከሆነ እሱ ብዙ ጥያቄ የሚሆን አይመስለኝም። ለምን ብዙዎቻችን አሁን ላይ ያለውን ነገር ስለምናውቀው ብዬ ስለማስብ ማለቴ ነው። ደሞዛቸውን ሌሎችም ነገሮች ቢነሱ ይህንን መስራት ያቀታቸዋል ብዬ አላስብም። ዝሮ ግን ብናበረታታ እንደዚህ አይነቱን ጉዳዮች ጳጳሳቱ ሌሎች ጳጳሳት ያላቸውን G+3 G+4 ቤቶች ለደሃ የሚበሉት ላጡት እናት አባት ለሌላቸው ለደሃ አደጎች ለነዛ ለአረጋውያኑ ቢሰጡ ምን ትላላችሁ? በጣም ደስ ያለኝ ሐሳብ ነው። ውድ ቤተሰቦቼ ከዚህ በፊት ዘመርኩን በቀለ ያለውን ነገር በቻናል ላይ ተወያይተን ነበር። ኦልሞስት ሁሉም ጳጳሳት በሚባል ደረጃ የራሳቸው የግል ቤት አላቸው። ግራውንድ ፕላስ 2 3 በጣም ኤክሰስ የሆነ ላይፍ እንደሚኖሩ በጣም ቅንጡ የሆነ መኪና እንዳላቸው ይታወቃል። ምንም አዲስ ነገር አይደለም። ለምእመናን ነው አሁን 120 ሚሊዮን ብር ከየተመጡ ብሎ ምእመኑ ነው የደነገጠው እንጂ እናውቃለን። የሚታወቅ ነገር ነው። የኦርቶዶክስ ቤተሰብ ሆናችሁ በወቅታዊ ጉዳዮች አፕዴት ሳደርጋችሁ አብራችሁ ካላችሁ ታውቃላችሁ። አዲስ አይደለም ለእንዲህ አይነት ጉዳይ። መነኮሳት ጳጳሳት ያላቸው ብር እንዲህ ነውና አይገርም። 120 ሚሊዮን ከዛ የበለጠም አላቸው። ደሞዛቸውም በወር ከ120 እስከ 150 ምናምን ሺህ ነው በወር ካበሉ የነዳጅ የቤንዚን እየተባለ ከሚሰጠው ውጪ ማለት ነውና የጳጳሳት ህይወት እንደዛ እንደሆነ ግልጽ ነው። እና በ120 ሚሊዮኑ በጣም የተገረማችሁ ምዕመናን ወንድሞች እህቶቼ ብዙ አትገረሙ። ከዚህ የበለጠም አለ ለማለት እወዳለሁ። ስንት ነው ደሞዙ? ደሞዙ ስንት ነው? እኔ ወደ 35,000 ነው ደሞዙ። 6,000 ደግሞ አበላለ። አንድ 41,000 የሶስት ዶክተር ደሞዝ እኮ ነው ማለት ነው። ጳጳሳት ደግሞ ስንት ነው ደሞዛቸው ማለት አታስባሽ። ትላንትና የቆሎ ተማሪ ያገባ የተረገመ ነው ብሎ እስከሚሳል ድረስ ዛሬ ደግሞ በተቃራኒ ዲያቆንና ቄስ ለማግባት ብቻ ነው። ይሄን ክብር የሰጠችኝ እቺ ቤተክርስቲያን ከየትም እኔ እርግጠኛ ነኝ እናት አባቴ ቤት ኖር ይሄን እርፍ ጨብጬ ዝም ብሎ የሚወርደኝ ወይ ልጆች ብዙ ልጆች አባት ሆኜ እዛ ነው ነው። እንግዲህ እንደሰማችሁት ነው 41,000 እስከናበሉ 41,000 ነው ምን በለው ብለዋል። ከዛ ውጪ የሚበሉትን እግዚአብሔር ያውቃል። ግን በቅንነት በግልጽ ስለነገሩ እናመሰግናለን። አባ ሕፃን የሚነዱትን መኪና ከዚህ በፊት አይተናል። ያው እንግዲህ ምን ይባላል ውድ ቤተሰቦቼ፣ ለዚህ ዓለም የሞቱ ዓለምን የናቁ የተባሉ መነኮሳት ጳጳሳት በዚህ ዘመን የሚከፈላቸው ብር የሚያከማቹት ሀብትና ንብረት በእውነት ያሳዝናል። በቃ ያሳዝናል ማለት መጽሐፉ የሚለው ሌላ፣ መሬት ላይ ያለው ሌላ። መጽሐፉ የሚለው መነኩሴ ከሆነ የዚህ ዓለም ነገር ሁሉ ለሱ ተራ ነው፣ ምንም አይጠቅመውም ይላል። ግን የምናየው ነገር ሌላ ነው። ብቻ እግዚአብሔር ያስተካክልልን። ሰሞኑን እጅግ በጣም ብዙ ሰርጎች በቤተ ክርስቲያን በውጭም እየተደረጉ ነውና ይሁሉ ክብር ይሁሉ ዝና ያላንተ ፈቃድ መቼ ሆነና ይሁን ይደረግ ጌታዬ ያልከው እኔስ ያለኝ ቃል አሜን ብቻ ከማኅፀን እስከ ሽምግልና ሚጠብቀኝ ምሕረትህ ነውና በምስጋና ወደ ቤትህ ልግባ እሰዋልህ የከንፈሬን መባ። በጣም ደስ ስላለችኝ ነው እቺ ቪዲዮ። በእውነት ለዚህ ያልበቃችሁ ያልበቃነውን መድኃኒዓለም ለዚህ ያብቃን። በእውነት ክብራችንን ጠብቀን ለዚህ ያብቃን። አንድም ቪዲዮ እንመልከት። ገብረ ስላሴ ኃይለ ማርያም ከዚህች ቀን ከዚህ ሰዓት ጀምሮ ሚስት ትሆኚ ዘንድ ከእኔም ጋር ትኖሪ ዘንድ አንቺን ተቀብዬሻለሁ። ይህ በፍጹም ልቦናዬ አንቺን ብቻ እወዳለሁ። ግዳጅሽን ሁሉ ግዳጅሽን እፈጽማለሁ። በበጎ ቀንም ቢሆን በክፉ ቀንም ቢሆን በብልጽግናም ጊዜ ቢሆን በችግርም ጊዜ ቢሆን በሕማምም ጊዜ ቢሆን በደህንነትም ጊዜ ቢሆን አንቺ አይደለም። ስለዚህም እንደከበረች
ትእዛዝ ከአንቺ ጋር ኪዳኔን አጸናለሁ። በጣም ደስ ይላል። በጣም ደስ ይላል። እንድትጓጉ ነው እንግዲህ በዚህ አይነት መልኩ ትዳራችሁ እንድትመሰረቱ ለማድረግ ነው እነዚህ ቪዲዮዎች ያመጣውላችሁ። በጣም ደስ ይላል። በቤተክርስቲያን የሚደረግ ስርዓተ ተክሊል፣ ስርዓተ ቁርባን፣ ስርዓተ ጋብቻው ቤተክርስቲያን ስንዷ መቤት በጣም ነው ደስ የሚለው እና መድኃኔዓለም ያብቃን ነው ሁላችንንም። በባለፈው ቪዲዮ ስለ ሽምግልና አንድ ሀሳብ አንስተን ነበርና ብዙዎቻችሁ ወዳችሁታል። መስመሩን እየሳተ መረን እየወጣ ያለ የሽምግልና ባህል ስርዓታችን ስለዛ ነበር ያነሳነው። በጣም ሀሳቦችን ስታንሸራሽሩ ነበር፣ ኮሜንት ላይ የእናንተን እያየው ነበር። እስቲ አሁንም አንድ ሀሳብ አለችን። ይሄ ከላይ የምታዩት መኪና ማለት ነው የሆነ ከባድ የመንግስት ባለስልጣን በሆነ ቅያስ በኩል እያለፈ እንዳይመስላችሁ። እዚሁ እኛ ሀገር ሽምግልና ብለው ያመጡት ፈሊጥ ነው። ትላልቅ ሜይንስትሪም ሚዲያ ላይ የምትሰሩ ሰዎች፣ ትላልቅ ሚዲያ ፖድካስቶች ምናምን ይሄንን ነገር አውግዛችሁ አስቁሙ ባካችሁ። ወጣቶች ልጆች ይሄንን ነገር ፍራቻ፣ ወንዶች ትዳርን በሩቁ እየሸሹ ነው። ይሄን አበባ ተመልከቱ። በግምት ይሄ አበባ አይ ዶንት ኖ፣ እኔ ፕራይሱን መገመት ራሱ አልችልም፣ ግን ማለት ነው አም ጀስት ይሄን እስከ 150 ሺህ ምናምን ሲሉ ሰምቻለሁ። እንዲህ አይነት አበቦች እግዚአብሔርን ነው የምላችሁ ምን እንደምታረጉት እንደዛ ያወጣሉ። ከዛ በኋላ ኦፍ ኮርስ በርሜሉን ውሃ ለመቅዳት ልትጠቀሙት ትችላላችሁ። በበርሜል ነው አበባው የሚሰራው። ምንድነው አበባው የምታረጉት? የተፈጥሮ አበባ ነው አይደለ? ይጠወልጋል፣ ድጋሚ አይሸጥም፣ ትጥሉታላችሁ። አይ ቲንክ ዋትስ ዘ ፖይንት? ድግሱ ሰርግ ነው የሚያስንቀው። የሆነ ቦታ ላይ አይ የሰርግ ወጪ ለመቀነስ ነው። ሪሊ ሰርግ ለምን ያርል እንደ ድግሱ ነው ወይ? ይሄ ነገር መቆም አለበት። ነገሩ ሽምግልና ቅርጹን ያጣው ያኔ ንብረት ገላው 40 ሽማግሌ ሲልክ፣ ቲክቶከሮቹ ባቢና ግሬስ እናቶችን ሽምግልና ሲልኩ፣ ሶስተኛ ምንወደው ሙሴ ሰለሞን ወጣቶችን ጨምሮ ሽምግልና ሲልክ፣ ያኔ ነው ሽምግልና ፎርሙን የቀየረው። የእምነት አባቶች ቤተክርስቲያን እዚህ ነገር ላይ በደንብ ሰርታችሁ አስቁሙ። ይሄን ነገር ሜን ሚዲያ ላይ የምትሰሩ ሰዎች አስቁሙ። አይ የእምነት አባቶች የቤተክርስቲያን አባቶች ዋና ተሳታፊዎች እኮ እነሱ ናቸው እኮ ቦታው ላይ እየሄዱ እየባረኩ በጣም ባለፈውም እንዳዘናችሁ ስትገልጹ ነበር። ኮሜንታችሁን ያየው ነበር። አይ አባቶቻችን በቃ ብር ከተሰጣችሁ በቃ እንዲህ አይነት ቦታ ላይ ነጭ ካባችሁን ለብሳችሁ ደቅ ማለት ነው መገኘት ነው ብላችሁ የተሰማችሁ ነገር ስታካፍሉኝ አይቻለሁና በእውነት ያሳዝናል። በቃ ብር ከተሰጠ አይ ይሄ ባህላችን አይደለም ስርዓታችን አይደለም ሚል አባት የለም የትም ቦታ ይገኛሉ። ፍኖተ ጽድቅ ላይም ሲገኙ ነበር ጳጳሳትን ጨምሮ እና የብር ፓወር ከባድ ነው በእውነት። ብቻ የሽምግልና ባህላችን እጅግ ወርቅ እንቁ የሆነ ባህላችን ስለሆነ ባይበረዝ ባይ ነኝ። አሁንም በዚህ ጉዳይ የሚሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። በሜካፕም ያለ ሲታጠብ ይረግፋል። እስኪ ወጣቶች አንድ ጊዜ እንደማመጥ። ስለ ውበት ምን ታስባላችሁ? መጽሐፍ ቅዱስ ስለ ውበት ብዙ ነገር ይናገራል። ቤተክርስቲያንም ብዙ ታስተምራለች። አንዳንዶች ውበት የሚገለጠው በሜካፕ በምን በሌላም በውጫዊ በልብስ በብዙ ነገር የሚመስላችሁ አሉ። እነዚያ ሁሉ ሲወልቅ ይወልቃል። በሜካፕም ያለ ሲታጠብ ይረግፋል። የማይረግፍ የማይጠወልቅ ትልቁ ውበት ግን በውስጥ ያለ ሁለት ነገሮች ናቸው። አንደኛው በውስጥ ያለ ታማኝነት፣ ቅንነት፣ በጎነትና መልካም ንግግር፣ መልካም አስተሳሰብ ነው። ሁለተኛውና ትልቁ ውበታችን ግን ስለ ሁላችን ውበቱን አጥቶ በመስቀል ላይ የተሰቀለው ክርስቶስ ነው። ክርስቶስ ውበት ያልሆነለት ሰው በየትኛውም መዋቢያ ሊዋብ አይችልም። ክርስቶስ ሞገስ ያልሆነለት ሰው ምንም አይነት ሞገስና ክብር ውበት ሊያገኘው አይችልም። ውበትም ደምግባትም ሐሰት ነው ይልና ትልቁ ውበት እግዚአብሔርን መፍራት፣ ከእግዚአብሔር ጋር መኖር፣ ይልቁንም የተሰቀለው የሞተልኝ ራቁቱን የታየው ጌታ ውበቴ ነው ብሎ እሱን መልበስ ነው። በሱ አጊጣችሁ ውበት እንዲሆናችሁ እግዚአብሔር ይርዳችሁ። ምክንያቱም ይሄ ውበት ከወርቅም ከእንቁም ይልቅ የበለጠ እየቆየ እያደር እንዳዲስ የሚያበራ እርጅና የሌለበት ውበት የለበስነው ጌታ ቸሩ መድኃኔዓለም። ውድ ቤተሰቦቼ የእሸቱ ቪዲዮ ላይ ደርሰናል። እስቲ የሚያነሳቸውን ሐሳቦች ወንድሞቻችን ያነሷቸው ሐሳቦች አሉ። ማንም ላይ ሳንፈርድ እባካችሁ፣ ማንም ላይ ሳንፈርድ በዛም በዚህም ሳንል ሐሳቦችን እናንሳ እስቲ ወቅታዊ ጉዳይ ስለሆነ። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ
ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እናዘንበዋለን አይደል? የኔም መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! ያንጎበር ጸጋ ነው። ውድ ቤተሰቦቼ ሙሉውን እሸቱ ቻናል ላይ ገብታችሁ ማየት ትችላላችሁ። በፊት ወንድሞች ምን አሉ የሚለውን እስቲ ዛሬ የምነግራችሁ ነገር ቢመራችሁ ዋጡት። በቤተ ክርስቲያን መዝሙር ከበር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ ብሶታችንን ተነፍሰዋለን። የመጀመሪያው ክርክሬ አንዳንዶች እንደሰማችሁት ከ11 ቀን በፊት ኮሜዲያን እሸቱ በዩቲዩብ ገጹ ላይ በቲክቶክ ፕላትፎርም ላይ ስላሉ አንዳንድ ወንድሞችና እህቶች ቤተክርስቲያን ላይ ስለሚያደርጉት እንቅስቃሴ ሐሳብ ሰጥቷል። እሸቱ የተናገረው ነገር ትክክል ነው፣ ሰምቼዋለሁ። እሸቱን ለመተቸት የምንሄድ ሰዎች መጀመሪያ ቆም ብለን ማሰብ አለብን። ቲክቶክ ላይ ያለን ወንድሞች እህቶች በተለይ በሌላ ግብር የምንታወቅ ቤተክርስቲያኗን ሪፕሬዘንት ለማድረግ የምንሄድበት በቤተክርስቲያኗ ውስጥ ኃጢአታችን ንስሐ ገብተን ይቅርታን ከእግዚአብሔር ለማግኘት ከማድረግ ይልቅ ቤተክርስቲያኗ መድረኳን ተቆጣጥረን እኛ መምህራን ነን ብለን እኛ አስተባባሪዎች ነን ብለን እኛ ገንዘብ ሰብሳቢዎች ነን የቤተክርስቲያኗን ህልውና ወዳልሆነ ነገር እየወሰድነው እንደሆነ ማወቅ አለብን። ኮሜዲያን እሸቱ የተናገረው ንግግር በደንብ ሰምቼዋለሁ። ምንም ሐሰት የለበትም። እግዚአብሔር መጀመሪያ የሚፈልገው የኛን ነፍስ ስለሆነ ማለት ነው። ስለዚህ ኮሜዲያን እሸቱ ላይ መጀመሪያ እሱን ለመተቸት የምንሄድ ሰዎች ጉዳዩን ቆም ብለን ብናጤ ነው። ቤተክርስቲያኗ ወዴት እየወሰዷት እንደሆነ ቀጥ ብለን ብናውቀው። በዚህ ዘመን እንደምታውቁት ቤተክርስቲያኗን ለመቀራመት የቤተክርስቲያኗን ህጓን ስርዓቷን ለማፍረስ አንዱ የተከፈተብን ነገር የገንዘብ መለመኛ መንገድ እንደሆነ ታውቃላችሁ። ገዳማትን ማሰሪያ፣ ቤተክርስቲያንን ማሰሪያ እየተባለ ምን እንደሆነ ታውቃላችሁና ብናስተውል እሸቱ ላይ እጃችን ባናነሳ። ሰሞኑን እንግዲህ ቲክቶክ ላይ በኮሜዲያን እሸቱ መለሰና በእህታችን ውዝግብ ያለ ይመስላል። ብዙዎችም እሸቱ ትክክል ነው ይላል፣ ግማሹ ደግሞ እህታችን ትክክል ነች የሚል አለ። መንስኤው ደግሞ እህታችን ወደ ገዳም ሄዳ ማስታወቂያ ሰርታ ይመስለኛል። በነገራችን ላይ አንዳንድ አባቶች እንኳን ሰው ይቅርና ሰይጣን ራሱ ማስታወቂያ ቢሰራላቸው ችግር የለውም፣ ደስ ነው የሚላቸው። ምን ልፈልግ የመሰላችሁ? መጀመሪያ ከማስታወቂያው የሚቀድመው ከገንዘቡም የሚቀድመው የሰው ህይወት ነው። እህታችን ምናልባት ባለባበሷም ሆነ ባነጋገሯ ሰዎችን ልታስቀይም፣ ለሰዎች መጥፎ አርአያ ልታሳይ ትችላለች። አላውቃትም። ይህች እህት ወደ ቤተክርስቲያን ስትሄድ እህታችን መጀመሪያ እግዚአብሔርም የሚፈልገው ቤተክርስቲያንም የምትፈልገው እኛም የምንፈልገው ያንቺን መለወጥ ነው። ማስታወቂያውም ይቆይ፣ ገንዘቡም ይቆይና አንቺ ተመለሽ። መጀመሪያ ልቡናሽ ተሰብሮ የእግዚአብሔር ሁኚ፣ ክርስቲያናዊ አለባበስ፣ ክርስቲያናዊ አካሄድ፣ ክርስቲያናዊ አነጋገር፣ ክርስቲያናዊ አመጋገብ ይኑርሽ፣ እንፈልግሻለን ነበር ማለት የነበረባቸው። ጥፋቱ የሷ አይደለም፣ ፈጽሞ የስግብግብ አባቶች ነው ጥፋቱ። የምሬን ነው የምላችሁ። አንዲት ልጅ አለች፣ ህፃን ልጅ ናትና በጣም ነው የምትጨፍረው። ቲክቶክ ላይ አያታለሁ። ቤተክርስቲያን ሄዳ ማስታወቂያ ሲያሰሯት አየሁ ማለት። አሁን ያቺ ልጅ እንግዲህ ኃጢአተኛ ነች እያልኩ አይደለም፣ የመፍረድም ስልጣንም የለኝም። ነገር ግን እህቶቻችን ሲሳሳቱ ተው፣ ይሄ ክርስትና መንገድ አይደለም ብሎ መናገር ደግሞ በኃጢአት ላይ መፍረድ አይደለም። ይህን መለየት ያስፈልጋል። እና ያችን ህፃን ልጅ ማስታወቂያ አሰሯት፣ ያው ብር ተሰበሰበ፣ እሷ ወደ ጭፈራዋ ቀጥላለች ማለት። አንድ አባት ግን የመከራት የለም። ይህን ዘፈን ወደ መዝሙር ብትቀይሪው መጀመሪያ አንቺን ነው እግዚአብሔር የሚፈልገው አላሏትም። ብቻ ገንዘብ ነው የሚፈልገው። ታዲያ ጥፋቱ የማን ነው? መረር ያለ ነገር ለኦርቶዶክሳውያን እህት ወንድሞቻችን አባቶች ካልተናገሩ እንዴት ሊረዱ ይችላሉ? እንዴት ሊመለሱ ይችላሉ? ከጥፋት አንመለስም እኮ። አሁን የኔ የሰሎሞን ጥፋት የሚገባኝና የማውቀው ሰው ሲነግረኝ ነው። እኔ የማደርገው ነገር በሙሉ ትክክል ሊመስለኝ ይችላል። አንዲት እህት ትልቅ ዳሊዋን እያወዛወዘች ወንዶች ኮሜንት ሰጧት፣ ትክክል አካሄድ ሊመስላት ይችላል። አንድ ወንድም ዝም ብሎ የሚሳደብ በቃ ሰዎችን ከፍ ዝቅ የሚያደርግ የሚደባደብ ከሆነ ልክ ሊመስለው ይችላል፣ ደጋፊዎች በሚሰጡት አስተያየት ማለት። ነገር ግን ይህን ደፈር ብሎ የሚናገር አባት ተው፣ ይሄ ክርስትና መንገድ አይደለም፣ የሰዎችን ሊያስተምር አይችልም፣ ይህን አካሄድ እግዚአብሔር አይፈቅደውም ብሎ የመናገር ግዴታ አለበት ማለት እና የእሸቱና የእህታችን ውዝግብ በኦርቶዶክሳዊ እይታ ነው መታየት ያለበት። ልጅቱን ኃጢአተኛ ነሽ ብሎ መፍረድ አይቻልም። በደለኛ ነሽ ወደ ቤተ ክርስቲያን አትሂጂ አይቻልም። ነገር ግን የተሳሳተ አካሄድ ካላት ሊነገራትና
ልትመከር ይገባል። እሸቱም ከተሳሳተ እንደዚሁ ማለት ነው። ወንድሞቻችን ያነሱት ሐሳብ እንዳለ ሆኖ አንድ ሁለት ሐሳቦችን እኔ ልጨምር፣ እናንተም ኮሜንት ላይ ስለ ወቅታዊ ጉዳይ የሚሰማችሁን ስሜት አስፍሩልኝ። አንደኛው ነገር እኔ ማንሳት የምፈልገው በዚህ ጉዳይ ባምቢን የገዳም ማስታወቂያ እንድትሰራ የመረጣችኋት አባቶች፣ የቤተ ክርስቲያን ሰዎች ምናችሁን ነው የሚያማችሁ? በመጀመሪያ ደረጃ ማለት ነው ምናችሁን ነው የሚያማችሁ? ስራዋን ታውቃላችሁ። በቃ ቪዲዮዋ ስለሚታይ ቫይራል ስለምትወጣ ብር ካመጣችልን ምን አገባን በሚል ነው አይደል ገዳም እንድታስተዋውቅ ዝም ብላችሁ የመረጣችኋት? ብር እንድታመጣላችሁ ከመጠየቅ በፊት እሷን ብታመጧት አይቻልም? ከዛ ህይወት ለብር ያደራችሁ ቤተክርስቲያን ውስጥ ተሰግስጋችሁ ያላችሁ ሰዎች የሷ ህይወት አይቀድምም ነበር? አንድ የምጠይቃችሁ ነገር የሷ ህይወት አይቀድምም ነበር? ሁለተኛው እሸቱ ያነሳው ሐሳብ ዩቲዩብ ላይ ገብታችሁ ያያችሁ እንደሆነ በእውነት ሙሉውን ማለት ነው አጥር ተደርገው ቲክቶክ ላይ የተለቀቁ ሳይሆን ሙሉውን ካያችሁ እሺ አንድም የተሳሳተው ነገር የለም። እውነቱን ለመናገር አንድም የተሳሳተው ነገር የለም። ቪዲዮ ሙሉ አይቻለሁ እኔ እና እንዲህ አይነት ስራ ያላቸውን ሰዎች የቤተ ክርስቲያን ጠበቃ አድርጎ ብር እንዲያመጡ ማድረግ በጣም አግባብነት የለውም። ከዚህ በፊትም አውርተን ነበር ውድ ቤተሰቦች ካስታውሳችሁ፣ አንዴ መንፈሳዊነት አንዴ ዓለማዊነት ስለ ቲክቶከሮች ባወራንበት ቪዲዮ አንዴ ዘፈን አንዴ መዝሙር አንዴ ቤተክርስቲያን ሲያሰሩ አንዴ ክለብ ሄደው ሲጨፍሩ ይሄ ልክ አይደለም እኮ እውነት። እና እሺ ያነሱ ሐሳብ ምንም ይጣል ነገር የለውም። ደግሞ ሶስተኛ አንድ ልጨምርላችሁ። እሺ ቪዲዮ ላይ ሲያወራ የባምቢን ስም አልጠራም። የሚገርማችሁ ነገር የልጅቷን ስም አልጠራም፣ በፍጹም አልጠራም። እና እሷም ብዙ ምላሽ ሰጥታለች። እዚህ ጋር ዛቻውም አለ ወይ አንተ ትኖራለህ ወይ ያንተ ልጅ ይኖራል ወይ እኔ እኖራለሁ ምናምን የሚል አለ እዚህ ጋርና ኬት መታ እሷ ለምን በዚህ ጉዳይ ምላሽ እንደሰጠች ራሱ አይገባንም። እሺ ስሟን ስላልጠራ ማለት ነው። ብቻ ብዙ ሐሳቦች እየተነሱ ነው ውድ ቤተሰቦቼ። እኔ በዚህም አልቆምም። ልጅቷ ላይ ደግሞ በጣም የምትፈርዱ ሰዎችም እባካችሁ እረፉ። ማንም ንጹህ አይደለም እና እረፉ፣ አንፍረድ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኪት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እቺ ነው የምለው። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ፣ ሰው ያርግህ። እንደውም እኔ እንደ ወላጆቼ እንደኔ አይነት ልጅ ስለሰጣቸው ሲሆን እግዚአብሔር እንግዲህ አሁን ነው ባምቢ ቤተሰብ የላትም ወይ መካሪ የላትም ወይ ጓደኛ የላትም ወይ ገሳጭ የላትም ወይ ማለት የሚገባቸው። ይሄ ቀጥታ ማለት ነው አስደፋሃለሁኝ ወይ አንተ ትደፋታለህ ወይ እኔ እደፋታለሁ የሚል ቀጥተኛ የሆነ ዛቻ ነው። በህግ ደግሞ ማለት ነው ያስቀጣል። በዚህ መካከል ችግር ቢፈጠር በዚህ መካከል እሸት የሆነ ነገር ቢሆን እሸቱን ማጥቃት የሚፈልጉ ሰዎች እሸቱን ቢያጠቁት ቀጥታ ተጠያቂ ባምቢ ነው የምትሆነው። ማሰብ አለብን። ከመናገራችን በፊት ማሰላሰል አለብን። ይሄ እኮ ቀጥታ ዛቻ እኮ ነው። ወይ አንተ በዚህ ምድር ላይ ትኖራለህ ወይ እኔ አልኖርም፣ ወይ ልጆችህ አባት ያጣሉ ወይ የኔ ቤተሰብ ደግሞ እኔን ልጁን ያጣል አይባልም። ለዚህ ነው አንዳንድ ጊዜ የምታሟሙቁ ሰዎች የምታጋግሉ ሰዎች አታጋግሉ፣ ትክክለኛውን የሆነ ነገር ተናገሩ። ሰው ትክክል የሰራ ይመስለዋል። አሁን እሷ በቃ ትክክል ያደረገች መስሏታል። የተናገረው ነገር እሱ ሁሉም ነገር ውሸት መስሏታል። በቃ እሷ ትክክለኛ ሰው እንደሆነች ነው የምታስበው። እንዴ በጣም እግር በእግር እየጠበቁ ሪከርድ የሚያደርጉ ሰዎች አሉ። ይሄ እንደ ወንጀል በሪከርድ ይቀመጣል። አሁን አትመክሩም? አሁን ነው መምከር፣ አሁን ነው ረፊ ማለት፣ ተይ በቃ ማለት አሁን ነው። መጠየቅ ካለባት በህግ መስመር በህጋዊነት ትጠይቅ። ኢቭን ስሙን ሁሉ አጥፍታለች። አንተ ቀርጠፍ አድርጋ ከቤተ ክርስቲያን ላይ ከተቸገሩ ሰዎች የምትበላ ሰው ነው ብለዋለች። ይሄ ያስጠይቃታል። ከዚህ በላይ ነገሩ እንዳይሄድ ማለት ነው እንዳይቀሳሰር፣ ያው እኔም በተወሰነ መንገድ እያቀሳሰርኩኝ ነው፣ እንዳይቀሳሰር
ፕሊስ ተረጋጉ። በቃ ቤተሰብ ምልልሱ ምናምን ደርቷል፣ ጦፏል እና ይሄ ከባድ ነው። ልጅቷ የተናገረችው በስሜታዊነት ይመስለኛል። ልጅቷ የተናገረችው ብቻ እኔ ምን እንደምን ራሱ አላውቅም። ተረጋጉ ነው ምነው፣ በቃ ተረጋጉ። አሁን ቪዲዮ ልሰራላችሁ ስነሳ የፖስተችው ነው። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ነው አካውንቴ። ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ እናት ከሆንሽ ለኔ ቤተክርስቲያን በቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼውን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። እንግዲህ አረ ከበደኝ ነው እውነት። ልጅቷ ስቶሪያ ላይ እያደረገች ያለችው ነገር በጣም የሚያስጠላ ነው። እስቲ ስክሪን ላይ እንደምትመለከቱት ስቶሪ ያደረገች ያለችው ነገር እያወራች ያለችው ነገር በጣም ደስ አይልም። ቦኒ ባለፈው እንግዲህ ራሷን እንትን ያለች ልጅ ናት እና ቦኒን ብሆን ተመኘዋለች እና በጣም ከባድ ነው ቃላቶቿም። በዛም በዚህም ሰውን ቪዲዮ እየሰራ እያስጨነቃት ነውና አሁን እኔንም እያሳዘነችኝ ነውና እባካችሁ ነገሩን ረገብ እናርገው። ከሥርዓተ ቤተክርስቲያን ሰው ይቀድማል እና ተረጋጉ፣ አረጋጉት ማለት ፈልጋለሁ። ለማቀሳሰር አይደለም ይሄን ቪዲዮ የምሰራው፣ ግን አሁን ሰሞኑን ባምቢ አይደለች አጀንዳ በጣም ብዙ ሰው ቪዲዮ እየሰራ ነው። በተለይ እሸቱ መለሰ ከተናገራት በኋላ ማለት ነው። ብዙ ጊዜ ግራ የሚገባኝ ጓደኞች አሏት በጣም ፌመስ የሆነ ነገር መናገር ያለባቸው ባይዘውና ግራ ነው የሚገባኝ። ለምንድን ነው ወጥተው ሊከላከሉላት የማይችሉት? ለምንድን ነው ወጥተው እየተሰማቸው ነገር የማይናገሩት? አይገባኝም። መቼ ልታወሩ ነው ያሰባችሁት? መቼ ነው ከጓደኛችሁ ሳይድ ቆም መብላት መጠጣት አብሮንተን ማለት እኮ በቃ በጣም በዚህ ጊዜ ካልሆነ እኔ ስላልገባኝ ነው ወይ ሌላ ካልኩሌሽን ካለው አላውቅምና ይሄ የጓደኛችሁ መነካት ነው። የቤተሰባችሁ አብራችሁ የምትበሉት አብራችሁ የምትጠጡት ጓደኛችሁ ስትነካ ወጣችሁ በጣም ብዙ ፎሎወር አላችሁ፣ ለሌላ ሰው ቪዲዮ ትሰራላችሁ፣ ሌላም ነገር ታደርጋላችሁና እዚህ ላይ ወጣችሁ ሪአክሽን ቪዲዮ ካልሰራችሁ እንትና ልክ አይደለም ብሎ ካልሰራችሁ ባምቢ ለማለት የፈለገችው እንደዛ ነው ብላችሁ ቪዲዮ መስራት ካልቻላችሁ ዋት ዘ ፖይንት ፍሬንድሺፓችሁ? ባምቢ እንደዛ ላታሰብ ትችላለች። እኔ አስቤ ነው። እንግዲህ አንድም የሚገርማችሁ ነገር አብረው ሲበሉ ሲጠጡ የነበሩ ጓደኞቿ ራሱ በዚህ ጊዜ ቢያንስ አለ እሷን ለመርዳት ስለሷ ቪዲዮ ለመስራት ለሷ ጠበቃ ለመቆም አልሞከሩም። ምንም አይነት ነገር በቃላ ልጅቷ እነዚህ ሁሉ ተደማምሮ በቃ ራሷ ላይ የሆነ ነገር እንዳታረግ ነው የፈራሁት እኔ። ስቶሪ ስታረግ የነበረውን ነገር እንደዛ ስለሆነና ከባድ ነው፣ ብቻ ከባድ ነው። ውድ ቤተሰቦቼ እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሆኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር። እውነት ለመናገር
ደጋግሞ በዝሙት የሚወድቅ ግን ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። ወዲያው ኃጢአት ሰርቶ ጨንገር እንዳነሱበት ብላቴና አይኑ ብክን ብክን ብሎ ያለቅስ ነበር። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን ነው የምነግርህ፣ አይባልም እንደዚህ። ምን አባቱን ጆሮውን ቢለው ኑሮ ይላል። ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና። ሰሎሞን እንደዚህ ያለ በጠላትህ ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞታለህ። ልበ ደንዳና አለመሆን፣ እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል። ውድ ቤተሰቦቼ የዛሬ ቪዲዮአችንን በዚህ እንጨርሳለን። ይሄ የአባ ገብረ ኪዳን ንግግር ልባችሁ ውስጥ ይቀመጥ። አከብርሻለሁ እመቤቴ ተስፋ ጽዮን ነሽ